በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ በጎነቱ ደግነቱ በሕይወት በጤና ያኖረን ያኖራችሁ ቸር አምላክ ደግ አምላክ ቅዱስ አምላክ ያላችሁ በጌታችን በኢየሱስ ክርስቶስ መስቀል ላይ ዋጋ ከፋይነት የተከፈለለት የዳነ ሕዝብ ያረጋችሁ ሀብተ ወልድ ስመ ክርስትናን ተቀበለን የቅዱሳን ቤተሰቦች እግዚአብሔር ልጆች እንድንሆን የተሰጠን ሁላችሁ ብሩካን እንደምን ቆያችሁ? ቤተሰቦቼ ክብር ምስጋና ይገባዋል። በሰላም በሕይወት በጤና የጠበቀን አምላካችን እንግዲህ የዕለት እንጀራችንን በየቀኑ የሚሰጠን ቃሉን የሚመግበን የአባቶቻችን አምላክ መምህራችን ክብር ምስጋና ይገባዋል። ያው ዛሬ ርዕሱ ላይ እንዳያችሁት ልንጠፋ ነው አትበሉ የሚል ትምህርት ነው የምንማረው። የመነሻ ሐሳባችን የመነሻ ጥቅሳችን መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 8 ቁጥር 22 ጀምሮ ያለው ነው። ከዕለታት በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም ሲሄዱም አንቀላፋ። አውሎ ነፋስም በባህር ላይ ወረደ፣ ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርቦም አቤቱ ጠፋን እያሉ አስነሱት። እንግዲህ በዚህ ጉዞ ላይ የባህሩ ማዕበል በጣም በከፍተኛ ሁኔታ እየተናወጠ አንደኛው አንቀላፍቷል፣ አንደኛው ይጨነቃል። በአንድ ቤት ውስጥ ሁለት ሰዎች አሉ። በሁኔታ ውስጥ አንደኛቸው እግዚአብሔርን ተስፋ አድርገው የሚተኙ አሉ፣ በተረጋጋ መንፈስ የሚኖሩ አሉ። በጣም የተረጋጉ ሰዎች ያሏችሁ አሉ። የተረጋጋ ሰው ቤታችሁ ውስጥ ካለ እድለኞች ናችሁ። እና በጣም በሁሉም ጉዳይ የሚጨነቁ ሰዎች ለኑሮ ወሳኝ እንደሆኑ ይሰማቸዋል። ለቤቱ ለትዳሩ በቃ እነሱ ናቸው ወሳኞች። ምክንያቱም ሁሌ ስለሚጨነቁ ለቤቱ የሚያስቡት እነሱ ይመስላቸዋል። ግን ለቤቱ የሚያምኑት ለቤቱ ከሚጨነቁት ይበልጣሉ። ለመርከቢቱ ለጀልባይቱ የሚያምኑት ናቸው የሚበልጡት፣ የሚጨነቁት አይደሉም። የሚጨነቁት ሁል ጊዜ መከራን፣ ምጥን፣ ችግርን፣ ጠፋ ማለትን፣ ተስፋ መቁረጥን ነው የሚናገሩት። ምሬት የሞላበት ቤት ነው የሚሆነው ያ ቤት። ጩኸት የሞላበት ቤት፣ ተስፋ የሌለበት ቤት እንዲሆን ያደርገዋል። ነገር ግን እግዚአብሔርን አምነው የሚተኙት ግን እግዚአብሔር ያውቃል የሚሉት ግን እነሱ ግን ለቤቱ ሰላም ያመጣሉ። የእግዚአብሔር እጅ እንዲዘረጋ ለዛ ቤት ያደርጋሉ። በዚች ጀልባ ላይ እንደምታዩት ኢየሱስ አለ፣ ደግሞ ደቀ መዛሙርቱ አሉ። የእኛ ጌታ ማዕበል ያሰጥመኛል ብለው እንደሚፈሩት አይደለም። ነፋሳት የሚታዘዙለት ጌታ ነው። ግን ጌታ ስለሆነ ብቻ አይደለም። በቃ አንድ ያመነ ሰው እንዴት መኖር እንደሚገባው እያንዳንዱ የእግሩ አካሄድ ለእኛ ምሳሌ ነው። አንድ በእግዚአብሔር ላይ የሚተማመን ሰው መኖር ያለበት እንዴት ነው? ማዕበል በሞላበት ጀልባ ውስጥ እግዚአብሔርን አምኖ ማረፍ እንደሚገባ እያስተማረ ነው። እና አንቀላፋ ይላል። በዛ ማዕበል ውስጥ ደግሞ እነሱ ዋሉ፣ ተጨነቁ። እኔ በጣም ነው የሚገቡኝ እነዚህ ሰዎች። እኔ ብቻ አይደለሁም፣ እናንተም ይገባችኋል ተስፋ አደርጋለሁ። ሁኔታ ውስጥ ስንሆን እንደ ቆርቆሮ ምንጮሆ ነገር አለ። በቃ በጣም ነው የምንደምቀው፣ በጣም ነው የምንጨነቀው። እና እንደዚህ ምን ሆኖ ለምንድን ነው? ችግሮች ራሳችን ለመፍታት ስንሞክር ነው። የሚገጥሙን ተግዳሮቶች በእምነት መጋፈጥ ሳይሆን በጉልበታችን ለማስተካከል እንሞክራለን። እና አሳ አስጋሪዎቹ ያንን ማዕበል ለመግዘፍ ብዙ ጥረት አድርገዋል። ብዙ ነው የጣሩት። ይልቁንም ደግሞ እየበረታ ውሃው ወደ ጀልባው እየገባ መጣ። እና ጭንቀት ብዙ ጊዜ እኔው ልስራው ስንል የሚመጣ ነው። እኔ ላርገው፣ ከችግሩ እኔ ልውጣ፣ ወይም ደግሞ እኔን የመሰለ ሰው ያግዘኝና ቶማስ ተነስ፣ ያንን እንትን ያዝ፣ ፊልጶስ መቅዘፊያውን ያቀበለኝ፣ ዮሐንስ ተባብረዋል ማለት ነው። ችግሩን ለመቅረፍ ያለ ጌታ ብቻቸውን ሰርተዋል። እና ያለ ጌታ ለብቻም ሆነ በህብረት መስራት ውጤቱ ጭንቀት ነው። ለምሳሌ እኛ ለሀገራችን ለኢትዮጵያ ብንጣላላት፣ ብንጋጭላት፣ እርስ በርሳችን አንዳችን በአንዳችን ላይ ጦር ብናማዘዝላት መፍትሄ አታገኝም። መፍትሄ የምታገኘው ብናምንላት ነው። እግዚአብሔርን ተስፋ ብናደርግላት ነው። አያችሁ፣ እርስ በርሳችን ተያይዘን መቅዘፊያችንን ይዘን ተደጋግፈን ማዕበል እናቆማለን ብለን የምንሮጥ ፖለቲከኞች አንችልም።
ሊሆን አይችልም። ከንቱ ድካም ነው። የሰው ደም እየፈሰሰ መርገም በቤታችን ነው የሚገባው። ከዛ ይልቅ ግን በእግዚአብሔር ላይ ማመን። ሰው ለሀገር ሲያምን ሀገር ከጥፋት ትተርፋለች። የሚገርማችሁ አብርሃም ስለ ሰዶም ሲማልድ 10 ጻድቃን አልነበሩም ብሎ ጌታ የመለሰው 10 በእግዚአብሔር የሚተማመኑ ሰዎች እንዳልነበሩባት ነው ከተማው የሚያሳይ። 10 እግዚአብሔር አለልን የሚሉ ሰዎች ቢኖሩባት ሰዶም አትቃጠልም ነበር፣ እግዚአብሔር ይቅር ይላት ነበር። ኢትዮጵያም ኤርትራም እኛ ሀገራችን ሰላም ልትሆንልን የምንችለው እግዚአብሔር አለልን ብለን ስንተማመን ነው። ስለቀዘፍን ብቻ ማዕበል አናቆመን። በህይወታችንም በግል ኑሯችንም ነው እንደዛ፣ በመንፈሳዊ ህይወታችንም በቃ እኔው ልስራው፣ ጽድቁንም ቅድስናውንም የቤቱንም ጉዳይ ማገሩ ምሰሶ እኔ ነኝ ማለት ጭንቀት ውስጥ ሊከተን ይችላል። እና ያው እነዚህ ሰዎች ጠፋን ማለት ጀመሩ። ሁኔታውን በደንብ ሲመለከቱ ላልቻሉት ገባቸው። መጨረሻ ላይ ነው ወደ የተሻሉ መፍትሄ መጡት፣ ወደ ጌታ መጡ ማለት ነው። እና ይኸውላችሁ እግዚአብሔር ልጆች ትምህርት መመስራችሁ የሚጠቅመው መማር፣ ወንጌል መማር የሚጠቅመው ችግሩ ሳይጀመር በእምነት መፍታት የሚቻለውን ጉዳይ ችግሩ ስብርብር ካረገን በኋላ በእምነት ስናስተካክለው ነው። ተጎድተን ከምንማር ሳንጎዳ ብንማር ይሻላል። ይሄ ጀልባ እንደዚህ ቢሆን ኖሮ ሰላም ነበር፣ ታሪኩም አይጻፍልን ነበር። በቃ ጌታ ተነስ ነፋስ መጣ ብለውት እኛ አንችልም አንተ ትችላለህ ቢሉት ኖሮስ፣ በሱ ላይ ቢተማመኑ ኖሮስ ግን እንጠፋለን አሉ። አንዳንድ ጊዜ በሌላ አንጻር ስንመለከተው የመጥፋት ስሜት ሊሰማን ይችላል። በቃ ጠፋሁኝ፣ አበቃልኝ ልንል እንችላለን። በተለያዩ ሁኔታዎች ስራችንን ልናጣ የምንችልበት ስጋት ውስጥ ልንገባ እንችላለን። ትዳራችንን ያጣን ይመስለን ይችላል። ወይም በቃ ተስፋ የለህም፣ አታገቢም፣ አትወልድም፣ መንፈሳዊ ህይወት አለቀለት፣ ኃጢአተኛ ነህ፣ ከዚህ በኋላ አትነጻም፣ ቆሻሻ ተስፋ የሌለህ ነህ ይልሃል። ያው እሱ ጉልበቱ ይልሃል። ምክንያቱም ሰው ቅድም እንዳልነው መቅዘፍ ሲፈልግ በራሱ ብቻውን የሚለው ነገር መጨረሻ ላይ ጉልበቱ አልቆልሃል ነው የሚለው። ሰው በኃይሉ አይበረታም ይላል መጽሐፍ። በእንዲህ አይነት ስሜት ውስጥ መሆን ብቻም ሳይሆን ሁኔታዎችም ውስጥ ልንሆን እንችላለን። በቃ አንዳንዴ ትልቅ ቦታ ያለን ሰዎች ታች ወድቀን ልንታይ እንችላለን። ትልቅ ኑሮ የነበረን ሰዎች በማናውቀው ሁኔታ ኑሯችን አፈር ላይ ወድቆ ሊሆን ይችላል እና በቃ መጥፋቴ ነው ብለን የምናስብበት ጊዜ ይመጣል። እኔም ለአገልጋይ ተፈትኜ ስለማቅ ነው በዚህ መንገድ በቃ ያልኩበት ጊዜ ነበር። ዳዊትም በቃ በእኔና በሞት መካከል አንዲት ስንዝር ብቻ ቀረች፣ ልሞት ነው ብሎ ነበር። ልኖር ነው ልሞት ነው ማለት አንችልም። እኛ በህይወት ላይ ስልጣን ያለው ጌታ እያለ ሰማይ አበቃልኝ። ለህይወታችን 4 ነጥብ መስጠት አንችልም። አንዳንዶቻችን ገመድ አንስተን የምንጠለጠለው ለዚያ ነው። የህይወታችንን ጌታ ስለማናውቅ መሪያችን እሱ እንጂ እኛ አይደለንም። የኛ ህይወት ምንመራ 4 ነጥብ መስጠት አንችልም። ምዕራፍ የሚከፍት የሚዘጋ የታረደው በግ ኢየሱስ ክርስቶስ ብቻ ነው፣ እኛ አይደለም። የህይወትን እድልም በሉት መኖርንም በሉት ክብርንም በሉት ውርደትንም በሉት መክፈትም መዝጋትም የሱ ነው። እኛ ደምድመን የምንቀመጥበት ጉዳይ የለም። ፍቃድህ በሰማይ እንደሆነች ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ብለን ጸልየን አንተ ፍቃድህ እንዲመራኝ እንዲያስተዳድረኝ ጌትነትህ ስልጣንህ እንዲመራኝ እፈልጋለሁ ብለን አብቅተን በቃ የኔ ጉዳይ በቃልኝ የምንልበት ሁኔታ ውስጥ ልንገባ እንችላለን። ስሜታችን ብቻ አይደለም፣ ሁኔታዎቹም አድርገው ሊሆን ይችላሉ። ለብዙ ሰዎች ዕዳ የከፈልን ሰዎች ለዕለት ጉርስ ዳቦ መግዣ ልናጣ እንችላለን። ለብዙ ሰዎች ችግር የደረስን ሰዎች አንድ ሰው ስልካችን ላይ ሳይደውልልን ብቻችንን ቀርተን ሊሆን ይችላል። የብዙ ቤተሰቦቻችንን ችግር በመፍትሄ የቋጨን ሰዎች በመከራችን ቀን አንድም ሰው አጠገባችን ሳይቆም አይተን ሊሆን ይችላል። የለፋንለት መስሪያ ቤት ምንም እንዳልለፋ ሊያሰናብተን ይችላል። የለፋንለት አገልግሎት ስማችንን አጠልሽቶ ሊያባርር ሊያስወግደን ይችላል። የደከምንለት ቤተሰብ
ላልደከመለት ፊቱን ሰጥቶ ሊሆን ይችላል። ሁኔታችንን ስናየው አፈር ውስጥ እንደገባን ሊሰማን ይችላል። ያኔ ጠፋን ልንል እንችላለን። በቃ ግን በሕይወት ውስጥ የሚዘጋ ምዕራፍ የለም። እግዚአብሔርን ተስፋ የሚያደርጉ አያፍሩም። ምንም የሚዘጋ ምዕራፍ የለም። የእምነት ታሪኮችን ስናነብ የአበውን አምላክ ስናይ የተዘጉ ምዕራፎችን ሲከፍት ነው ያየነው። የተናቀችቱ ይላል መጽሐፍ ቅዱስ ስለ ሊያ ሲናገር ወለደች ይላል። የተነቀፈችቷ ወለደች። ሊያ ጀግና ወንዶች ወለደችለት። አባሏ ለጠላት ለሊያ አፈር ላረጋት ለሊያ ነቀፌታ የነበረባት ኤልሳቤጥ ወንድ ልጅ ጸነሰች፣ ነብይ ጸነሰች። ነቀፌታዬን አስወገደልኝ ስትል 6 ወር በር ዘግታ አመሰገነችው እግዚአብሔርን። እግዚአብሔር ይከፍታል ምዕራፍ፣ ከአፈር ያበቅላል። አፈር ውስጥ መግባት ማለት መሞት አይደለም። ይህን ታውቃላችሁ። ኢቭን ሞተን እንኳን ስንቀበር ትንሣኤ ስላለን አፈር ውስጥ ብንቀበር ለምንድን ነው የማንቃጠለው በእሳት እንደ ህንዶች? የክርስትናው አስተምህሮ አፈር ውስጥ የተዘራ ይበቅላል። በእሳት የተቃጠለ አይበቅልም። አፈር ውስጥ የገባ ግን እንደገና ይነሳል፣ ዝግባ ይሆናል አድጎ። እንኳን በህይወት ኖረን ሞተን እንኳን ተስፋ አለን። አፈር ውስጥ ገብተን እንደገና ከሞትን እንነሳል። በኑሯችን ውስጥ በየትኛውም ሁኔታ ውስጥ አፈር ውስጥ ብንወድቅ የምንነሳበት ቀን እንዳለ ማወቅ ያስፈልጋል። ተስፋችሁና እምነታችሁ ብቻ እንዳይሞት። ጥቁሩ ክሱ ግድ የለም። መናኛ ልብስ መልበሱ ግድ የለም። የምትቀቡት ሽቶም አይኖር። ከውድ መኪናችሁ ወርዳችሁ በታክሲና በባስ በባቡር ሄዱ፣ ግድ የለም። ነገር ግን የምንበቅልበት ጊዜ ደግሞ አለ። እግዚአብሔር በአንድም በሌላ መንገድ እያስተማረን ይመጣል እና አበቃልኝ አትበሉ። እነዚህ ሰዎች አበቃልን ልንጠፋ ነው አሉት። ልክ ግን አይደሉም። ጌታ ኢየሱስ አጠገባቸው ሆኖ ሊጠፋ አይችሉም። በምንም አመክንዮ ጌታ አጠገቡ ያለ ሰው አይጠፋም። ስሜት አይደለም ህይወት፣ እውነት ነው ህይወት። እውነቱ ደግሞ እግዚአብሔር በቀኛችን አለ። ጌታ ኢየሱስ አጠገባችን አለ፣ በቤታችን አለ፣ በልባችን አለ፣ በቤተክርስቲያናችን አለ። የምናመልከው ጌታ አዳኛችን አለ አብሮን። እሱ እስካለ ድረስ እኛ አለ። ስሜታችን ልጠፉ ነው ቢለንም ግን እኛ እንኖራለን። ብዙ ጊዜ እንደዛ አይነት ስሜት ሰምቶን ያውቃል። አለቀልኝ ብለን እናውቃለን። ተዘጋ ብለን አጨብጭበን ቤት ገብተን እናውቃለን። ግን እንደገና ተከፍቶ ደግሞ ከቤት ወጥተናል። ተሞሽረናል፣ ማዕረግ ለብሰናል፣ ቆመን ተራምደናል፣ እግዚአብሔርን ምሕረት አይተናል፣ ዘምረናል፣ ረዳኝ ብለን አቤኔዜር ብለን ዘምረናል፣ ሃሌሉያ ብለን አሸብሽበናል ከአባቶቻችን ጋር። እግዚአብሔር ምዕራፍ ካልዘጋ የሚዘጋ የለም። ስለዚህ እግዚአብሔር ልጆች ሁኔታዎቹ አፈር ላይ ያስቀምጧችሁ ወይም ስሜታችሁ ጠፋችሁ ቢላችሁ ግን እናንተ አጠፉ። እውነቱ እሱ ነው። እናንተ የሕያው እግዚአብሔር ዘር ናችሁ። ቅዱስ ጴጥሮስ እንዳለ ከማይጠፋው ዘር ተወልዳችኋል። ይሄ ዘር አይጠፋም የተባለ ዘር ናችሁ እናንተ። በፍጹም ማንም ክብራችሁን፣ ልጆቻችሁን፣ ቤታችሁን፣ ትዳራችሁን፣ ኑሯችሁን፣ ቅድስናችሁን፣ መንፈሳዊ ሕይወታችሁን፣ ጥሪያችሁን ሊወስድ አይችልም። ዝናችሁን ሊወስድ አይችልም። እግዚአብሔር ከሰጠ ሰጠ። ይህን ማወቅ ያስፈልጋል። ዘሩ አፈር ውስጥ ቢወድቅ ተመልሶ መብቀሉን እንዳትረሱ። የሰማኑን በልቦናችን የጻፈ እግዚአብሔር ቸርነት እናታችን ቤታችን ራይት በረከት የመላ ጥበቃ አብሮን ይሁን። ትምህርቱ ላይ ሰሞኑን በጣም ደስ በሚል ሁኔታ ኮሜንት እያደረጋችሁ ነው። 100 ሰው በላይ ኮሜንት አድርጋችሁ ተደስቻለሁ። የምታዩት ከሺህ ሰዎች በላይ ነው። ቅኖች ኮሜንት አድርጉ። አብረን እናሳደገው አገልግሎቱን። እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም